ብዙዎች ጂሃድ የሚሉት ሰውን በመግደል ጀነት ይገባል አስተምሮት ውስጥ እዛው ስላለ ጀላል ይላሉ። ማክሰኞ ኑር ሁሴን ሮብ አብድዬ ይላሉ። በህይወት እያለው ዋጋ ከፍ እያለው ተናግሬ ያለው ሽንጠማጥ ይዞ ነው የገደለው። እሱ ቋራባ ቡሌ ወሰንጋላ ሻንቆ አዶ ከብር የሚባል ማአት ጉዳይ አለ። ምሳሌ ተቋራባ ቡሌ ሲመለክ ወይም ራሄሎ ሲመለክ ጥቁር ዶሮ ሳይሆን ሰራን ዶሮ እንትኔልና ደምተሩ ደሙን ይጠጡ ውጭ ትንበሃ ይጨሰለታል። ላጋንንቱ ማለት ወጅብ ለውጅብ ዶሪ ለዶሪ ማለት ነው። እየሄድን ጥለት እያሰር ሾቹ መጀን አብዱየ መጀን ጀላሌ መጀን ሙት አዋዳሽ መንፈስ መጣ። ልክ ሲገልብ በጣም ብርሃን ውስጥ በጣም የደመቀ ብርሃን እንዲህ ሲመለከተው የደመቀ ብርሃን ንግግር የሚያደርገው ያኛው ነው። ከዛ ይሄ መጀመሪያው ያየው ተወልዶ በምድር ላይ የተመላለሰበት የባሪያ መልክ ኢሳይያስ 53ን ያን ጊዜ በእንትን ነው ማለት ቤት ስገባ አንሱ ነው የምላቸው። ይሄ ኢየሱስ አይደለም የፈረንጅ ኢየሱስ ነው፣ የፈረንጅ አሉ ስዕል ነው የምለው። በጣም ፈትኖኛል። ጌታን እንኳን ተቀብዬ 6 ወር እስከሚሆነኝ ድረስ ጫጥቅም ነው። ጠባሳውም ያስታውቀና ጥይት በእግር ተበስቶ በቁምህ ሙተሃል አሉ። አሁን ደስ ያሉ አንተ በቁምህ ሙተሃል አሉ። በእሳት ቡስቄ እንትን አድርጎ በማጭድ ጀርባያን ተኩሶ ይሄ ሁሉ እንትን ያለ ማቄን ጨርቄን ሳልት ወጣ። ከዛ በኋላ ሰው አዳኝ ነው። ይህ ያው ምስክር ሳምንት ቴሌቪዥን ዝግጅታችን ነው። ሰላም ለእናንተ ተመልካቾቻችን እንደምን ከረማችሁ? ይህ ያው ምስክር ሳምንት ቴሌቪዥን ዝግጅታችን ነው። ዛሬ ደግሞ እንደገና በአዲስ እንግዳ ወደ እናንተ መጥቻለሁ። ሰሞኑን እንግዲህ የተለያዩ እንግዶችን ወደ እናንተ ሳደርሳችሁ ነበረ። በተለይ ደግሞ አንዷ እንግዳችንን በተለይ እህታችን ዙሪያሽ ብዙዎቻችሁ አይታችሁታል። የእሷን ችግር እንግዲህ ረጅም ዘመን በአልጋ ቁራኛ ሆና የምትተነፍሰውም በገንዘብ የገዛች እንግዲህ በወር እስከ 20 ሺህ ብር የሚያወጣ አየር እየገዛች የምትተነፍስ እህታችን ናት። እንግዲህ እግዚአብሔር ፈውስን እንዲልክላት ሁላችሁም እየጸለያችሁላት ስለሆነ እናመሰግናለን። የምትችሉ ደግሞ በተለያየ ነገር ከእሷ ጋር ሄደው አብሮ ህብረት በማድረግም እንደዚሁም ደግሞ በገንዘብ ድጋፍ እያደረጋችሁ ስላላችሁ እናመሰግናለን። ለማንኛውም ዛሬ በአዲስ እንግዳ ወደ እናንተ መጥቻለሁ። ዛሬ እንግዲህ ከደሴ ድረስ ተጉዞ እኔም ለክርስቶስ መመስከር አለብኝ እግዚአብሔር ትልቅ ተአምርም በህይወቴ አድርጓል ብሎ በመካከላችን የሚገኘው ወንድማችን አደም መሐመድ ነው። ከደሴ ድረስ መጥቷል። ፓስተር አደም መሐመድ ነው። እንግዲህ ፓስተር አደም መሐመድ እንኳን ደህና መጣ። እንኳን ደህና ጠበቃችሁን። አሜን። እንግዲህ ብዙ እንግዲህ ስምህ ይናገራል ብዙ ከየት እንደመጣና አደም መሐመድ አደም ማለት አዳም ማለት ነው አይደል? አዎ አዳም ማለት ነው። አዳም መሐመድ ደግሞ የተመሰገነ ነው። ከዚህ በፊት መሐመድ የሚባል ሰው አቅርቤ ነበርና የተመሰገነ ማለት ነው ብሎኛል። ስለዚህ እውነት ነው። አዎ ለማንኛውም ተመልካቾቻችን ሰላም ብላችሁ ሰላም ለእናንተ ይሁን። የእግዚአብሔር ቅዱሳን ያው እኔ አገልጋይ አደም መሐመድ እባላለሁ። የመጣው ከደሴ ከተማ ነው። የማገለግለው ሕያው ራዕይ ለትውልድ ዓለም አቀፍ ቤተክርስቲያን ይባላል። እንግዲህ አሁን አደም መሐመድ ሲባል ያው ብዙ ሰዎች እንዴት ነው ጌታን ያገኘው? ምክንያቱም በቤተሰቦች ከሙስሊም ቤተሰብ የመጣ መሆኑ ምንም ጥርጥር የለውምና እስቲ ታሪክህን ከልጅነት ጀምሮ ይሄው ምስክር ስለሆነ አሁን መጀመሪያ ወደ ጌታ እንዴት መጣ አይደለም የምትነግረን ነው። ልጅነትህን ጀምሮ አስተዳደግህን፣ አካባቢህን በህይወት የገጠሙን ታወረድ ሁሉ እየተረክልን በኋላ ጌታ እንዴት እንዳገኘ ትነግረናል። እሺ እግዚአብሔር የተመሰገነ ይሁን። እኔ ያው የተወለድኩበት ቢስቲማ ወረባቦ የሚባል ሀገር ውስጥ ነው። ያው ከህፃንነት ጀምሮ ያው በእስልምና እምነት ውስጥ ያለሁኝ እናትና አባቴም እንደዚሁ እስላሞች ናቸው። በቁርአን ቤት ቁርአን እየቀራን በዛ እንድንኖር አባቴ ትልቅ ሸኪ ነው። በሀገሩም ውስጥ ደግሞ እንደዚሁ የታወቀ ሰው ነው። እዛ ምድር ላይ ያው በዚህ ህይወት ውስጥ ያለው ስለ ኢየሱስ ክርስቶስ ምንም የማውቀው ጉዳይ አልነበረም። አጋጣሚ ሆኖ ወረባቦ ድረስ መጥቻለሁ። ቢስማ የሚባለውን ቦታ መጥቻለሁ። አገሩን አውቀዋለሁ እና እዛ ስመጣ የጠየኩት አንድ ጥያቄ ነበር ህዝቡን እስቲ በጌታ የሆነ ክርስቲያን የሆነ ጴንጤ የሆነ ሰው እስቲ ያገናኙኝ ያልኳቸው። ኧረ እዚህ ሀገር እንደዛ የሚባል ነገር የለም ነው ያሉኝ። አንድ ሰው አጥቻለሁ እዛ ቦታ የዛሬ 4-5 ዓመት በፊት ነው የመጣሁትና አንተ ከዛ በመምጣት ደግሞ በጣም ገርሞኛል። እውነት ነው ምንም ሰው አልነበረም፣ በጌታ የሆነ ሰው አላገኘሁም። እውነት ነው። አገራችን ላይ ጠቅላላ በእስልምና እምነት ውስጥ ያለ ህብረተሰብ ነው። አንድም ስለ ኢየሱስ የሚባል ነገር አይታወቅም። አጠቃላይ በሙሉ
በአጋንንት ስርዓት ጫት በመቃም በሱስ የተለመደ ያለ ህዝብ ስለሆነ ኢየሱስ ክርስቶስ የሚባለውን ጭራሽ አያውቁም። አንድም በጌታ ያለም የለም፣ ሲጀመርም አይታሰብም። ሲጀመር ደግሞ እንደዚህ ከመጣ ወዲያው ሰው የተነስተው ሰልፍ ነው የሚያስነሱበት። እንግዲህ ምናልባት ቦታውን የማያውቁ ሰዎች ከደሴ ወደ ሐይቅ ተሄደን ከሐይቅ እንደገና ተሻግረን ነው ከሐይቅ ወደ ቢስቲማ ከዛ ነው እንግዲህ ቢስቲማ ከቢስቲማ ደግሞ አባዱከን የሚባል ቀበሌ ውስጥ እዛ አንድም ክርስቲያን የለም። ሁሉም እስላም ነው። ሁሉም ጫቃሚ ነው። ሁሉም ደግሞ ሶላት የሚሰግድ ነው። ከትልቅ እስከ አብዛኛው፣ ሁሉም ባይሆን አብዛኛው ማለት ነው። አብዛኛው እሺ፣ እስቲ ልጅነት ቤተሰቦችም ይመስል ነበር? ያው አባቴ መሐመድ ሰይድ ይባላል። እናቴ ጣይቶ ዩሱፍ ትባላለች። 3 ሴቶች ልጆችና 4 ወንዶች ልጆችን ወለደች። ከዛ በኋላ ያው እኔ ልክ ከተወለድን በኋላ ያው እናቴም አባቴም ይሄ ልጅ በእስልምና እምነት ውስጥ አስተማሪ ሆነ ቁርአን ቤት ውስጥ አስገቡን። ገባው ያን ቁርአን እንትን እያልኩ እያለሁ አንዳንዱ ያስፈራል፣ አንዳንዱ መልካም ነገር አለው፣ አንዳንዱ ደግሞ ያስጨንቃል። ምንድነው የሚያስፈራው? እስቲ ንገረን። የሚሰማው ማለት ስታነበው ነው? አዎ፣ እስቲ ንገረን ያነበብካቸው ነገሮች። ለምሳሌ ጀነትና ሲኦል የሚባለው ነገሮች በጣም ያስፈሩኛል። እና ገነትና ሲኦል እዛ ቁርአን ላይ አለ። እሱ በመጽሐፍ ቅዱስ በእኛ ገነት እንደገና ሲኦል፣ በዚህኛው ጀሃነም እና እንደገና ደግሞ ጀነት የሚባል። አሁን ይሄ የነብዩ መሐመድ አስተምሮ ጀነት ማንም ሰው ወደ ጀሃነም መውረድ አይፈልግም፣ ገነት መግባት ይፈልጋል። ይህን ለማድረግ ደግሞ ያው ሶላት መስገድ ነው። ነብዩ መሐመድ ያስተማሩትን አስተምሮት መፈጸም ነው። በዚህ ደግሞ ነፍሳችን ጀነት ለመግባት የማታደርገው ድርጊት የለም። በዚህ ምክንያት ይሄንን ያላደረገ ጀሃነም እሳት ይወርዳል። ጀሃነም ደግሞ እዛ ውስጥ ቀብር ቅጣት የሚባል አለ። ያ ቀብር ቅጣት ነኪርና ሙንከር የሚባሉ አጋንንቶች መጥተው የሰው ምላስ እንትን ሲሉ የቀብር ቅጣት እጅግ ስለሚያስፈራኝ በህይወቴ ጥያቄ ፈጠረብኝ እና እኔ ከሞትኩኝ ተራራ ላይ ቅበሩኝ፣ ስለዚህ ቀብር ውስጥ እንዳታስገቡኝ። ለምን ነፍስ የምትድን መስሎ እዛ ቀብር ቅጣት ምን ያህል ከባድ እንደሆነ። አሁን ሰው በዛ አስተምሮ እንግዲህ ማንኛውም ሰው የፈለገው ማስተማር ይችላል። እኛ እዛ ውስጥ ገብተን ግን አንተ ስትማር ገነት ለመግባት ምን ማድረግ አለብህ ይላል። ገነት ለመግባት የመጀመሪያው መልካም ስራ ኸይር ስራ መስራት ነው። በነብዩ መሐመድ በቁርአን ውስጥ ያዘዙትን ያንን ነገር መፈጸም ነው። ጀነት ለመግባት አንደኛው ኸይር ነገር በመስራት ነው። ክፉ ነገር ባለመስራት በእስልምና ውስጥ በህይወት ዘመን ሁሉ ክፉ ነገር ሳትሰራ ቆየ ነው ገነት የምትገባው። እንደዛ ነገር ነው የሚገባው። ጀነት የሚገባው እንደዛ ነው። ቃሉን በመፈጸም ዚና ባለመስራት፣ ይሄ ዚና ማለት ዝሙት ነገር ማለት ነው። ቁርአን የሚለውን በመተግበር የነብዩን ሱና በመከተል በዛ ውስጥ ጀነት ይገባል። አሁን ነብዩ መሐመድ ጋር ስንመጣ ብዙዎች ጂሃድ የሚሉት ሰውን በመግደል ጀነት ይገባል አስተምሮት ውስጥ እዛው ስላለ ብዙዎች በዚህ እንትን ያሉ ነው እና ጀነት የሚገቡ ይመስላቸዋል። ይሄ ጀነት መንገድ ነው ብለን በዚህ መንገድ ለመሄድ መንገዱ ተሰውሮብኝ ግን ጀነት እንፈልጋለን። ስለዚህ እኔ ደግሞ በዚህ ቅጣት ስለምፈራ መጨረሻ ላይ ለቤተሰቦቼ እኔን ብሞት እንዳትቀብሩኝ፣ ለቀብር ስነ ስርዓት ምንም አያስፈልግም፣ ተራራ ላይ ጣሉኝ፣ ስለዚህ ከዚህ ነው የማመልጠው ብዬ ለቤተሰብ ተራራ ላይ ከተጣልክ ከገሃነም ታመልጣለህ ብዬ አመልጣለሁ ብዬ የማስብ ሰው ነኝ። በጣም እጨነቅ ነበርና አንደኛው ይሄ ጥያቄ ነበረኝ። ሁለተኛው ሰይጣን በእኛ በቁርአን አስተምሮ ሱረቱል ጂን የሚባል የጂን ምዕራፍ ነው። ክርስቲያን ጂን አለ፣ እስላም ጂን አለ ስለሚባል ምን ይመስላል ቅርጹ ምንድነው የሚመስለው አይነት ነገር ጥያቄ። ጂኒ ሆኖ ሃይማኖት ያለው ጂኒ ማለት ነው። እስላም ጂኒና ክርስቲያን ጂኒ አለ። እዛ አሁን የት ነው ያነበብኩት? ሱረቱል ጂን የጂን ምዕራፍ ማለት ነው። ክርስቲያን ጂን አለ፣ እስላም ጂን አለ። ግን እና ይሄም ግራ አጋባኝ። ይህንንም ማወቅ ፈለኩኝ። በዚህ ጉዳይ ላይ ለረጅም ጊዜ ጫት በመቃም
ጫት በተለይ ሰኞ ጀላሌ እላለሁ፣ ማክሰኞ ኑር ሁሴን፣ ሮብ አብድዬ እላለሁ፣ ሐሙስ ከሚስ ነው፣ ጅማት አርብ ቀን አልቀምም፣ ቅዳሜ ሰይድና ከድር እላለሁ፣ እሁድ አልቀምም። ጠቅላላ በሙሉ ጠዋት በሙሉ ይሄ በዚህ ነገር ውስጥ ነበር። ያው ባህላችንም ስለሆነ እና በዚህ በመቃም ከሰኞ እስከ ዓርብ ጫት እቅማለሁ። በጣም ጫት እቅማለሁ። በዚህ ውስጥ የሚረካው ጀነት እገባለሁ ብዬ የምለው ዱዓ በማድረግ በቃ በብዙ አይነት መንገድ ነበር ጥያቄ ነበረኝ እና አንዱ እሱ ነው። ሰይጣን ምን እንደሚመስል በእኛ በቁርአን አስተምሮ አይኑ የተንጨፋረረ ፀጉሩ ምኑ ሁሉ የሚያስፈራራ ነገር መስሎ ነበር የሚታይ። ይሄን ማወቅም ስላለብኝ እሱን በስነ ስርዓት አሳየኝ ብዬ ጠየቅኩኝ። ማንን ነው የጠየቁ? ፈጣሪ ጠየቅኩኝ። በዛ ሃይማኖት አላህም ማለት ነው። አላህ ነው ምን አሳየኝ ምን እንደሚመስል አላህ ብዬ ሐሙስ ቀን ነው ጫት እየቃምኩኝ ምን እንደሚመስል ራሱ አሳየኝ። አየሁት። ምን አየህ? ካየሁት ነገር ውስጥ አንደኛ እኔ የሳልኩ ስዕል አይደለም ያየሁት፣ ያሳየኝ እኔ ልክ የሚያስፈራራ ሆረር መስሎ ነበር የሚታይ፣ ግን በጣም ውብ የሆነ መልኩ በጣም የሚያምር አይኔን ክፍት ሲያደርገው እጁ እንዲሁ ወደ ኋላ የታሰረ ግን ቀና ብዬ ስመለከት ሰማይን የሸፈነ እንዲህ ወደ ምድር ስመለከት ደግሞ ምድርን የሸፈነ በእኔ ዙሪያ ግን የሌለ ነገር እና እንደዚህ አይነት ነገር አሳየኝ። እንዴ ምንድነው አልኩ። ግን ራቁቱን ነው ማለት በህልም ነው ያየው። በቃ በጋር ነው የተከሰተልኝ። በህልም አይደለም። ከዛ በኋላ ቀጠልኩና በእስልምና አስተምሮ ነብዩላህ ኢሳ ወይም ኢየሱስ ክርስቶስ አልሞተም ሂዷል። የነቢያቶች ነብይ ነው፣ ዘይዶታል፣ አልቆታል እሱ። ስለዚህ አልሞተም ሂዷል፣ ለመሞት ይመጣል ብለን የምንል ሰዎች ስለነበርን ይሄ ኢየሱስ ክርስቶስ ምን ይመስላል መልኩ? በቃ አንተ እሱ አምላክ ከሆነ እሱ ጌታ ከሆነ አምላክ መሆኑን አላቅም እኔ የክርስቲያኖች አምላክ ከሆነ አሁን ኢየሱስ ጌታ ነው ለሚሉን ሰዎች እኔ አልሞተም ሂዷል ለመሞት ይመጣል ብዬ ማስተምር ሰው ከሆንኩ ምን ተጽፏል? ስለ ጌታችን ኢየሱስ ክርስቶስ ቁርአን ላይ ምን ተጽፏል? አንብበሃል? እዛ ላይ አይቼዋለሁ። እዛ ላይ ሱረተ መርየም ላይ አልመሲህ ኢሳ ወይ መርየም ጀነት ምን ይላል? ግን ከ30 ጀምሮ እስከ 34 እኔ በምወለድበት በምሞትበት ሕያው ሁኜ በምቀሰቀስበት ሰዓት የመርየም ልጅ ኢሳ የአላህ ቃል ነው ይሉኛል። ኩን ፈየኩን። ያ ማለት አሁን ያልከውን በአረብኛ በለፍ አልመሲህ ኢሳ ወይ መርየም ጀነት አና ረሱላህ ሐነ ሙልቂያማ አልመጡ ሐቁን አልሐዱ ሐቁን አልሙሸሪፍ ሐቁን ለሐዚሙን የሙልቅ አመቲ ነው የሚለው እና ኩን ፈየኩን ማለት ሰማይ ሁን ሲለው ሰማይ የሆነ ሁን ፈየኩን ምንም እንትን ነገር ወደር የለውም እና እንደ የአላህ ንጹህ የአላህ ቃል ነው ይላል። በምወለድበት በምሞትበት ሕያው ሆኜ በምቀሰቀስበት ሰዓት ማለት የመርየም ልጅ ኢሳ የአላህ ቃል ነው ይሉኛል። እኛ ቃል ወላሁ ሐድ አላህ ይሰመት ለሚወልድ ወለሚውለድ ወለሚኩል ኩፉውን አሐድ አላህ አይወልድም አይወለድም ብለን የምናስተምር ሰዎች እንዴት ያለ ቃል ይሆናል? ፈጣሪ አይደለም ፍጡር ነው ብዬ ምለውን ሰው እዚህም ጥያቄ ፈጠረብኝ። ዋናው ኮዙ እዚህ ላይ ነው ያጠነጠነው። በቁርአን ደግሞ አትጠራጠሩ፣ ከተጠራጠር ካፊሩን ወይ ክርስቲያኑን ስለሚል በዚህ ጉዳይ ላይ እጅግ ጥያቄ ገባው እና በእነዚህ ሁኔታ ውስጥ አንደኛው የጀነት መግቢያው ፓስወርዱ ስለተሰወረብን በሶላት መልካም ነገር በመስራት ዘካ በመስጣት ሶላትን በመስገድ ድሆችን በመጠየቅ በተለያየ ነገር ውስጥ ለማድረግ ይሄን ህግም መፈጸም አቃተኝ። ሁለተኛው የቀብር ቅጣት ንክርና ሙንከር ሲመጣ ሰው ከሞተ በኋላ ቀብር ውስጥ የሚሆነው ነገር ያስፈራኝ። ምንድነው የሚሆነው? ቀብር ውስጥ ይነሳል፣ ምላስ 7 ክንድ ይረዝማል፣ ምላሱ ይመጠም ዘንዶ መጥቶ ያስጨንቀዋል። ያን ጊዜ በቃ ጀሃነም እሳት ውስጥ ዘይወረውረዋል። መልካምም ሰራ ከይርም ሰራ ዘይ ይጠየቃል። ይመጣል። መልካምም ቢሰራ ገሃነም ይገባል። መልካምም ቢሰራም ባይሰራም ይጠየቃል። መልካም ከሰራ ጀነት ይገባል። መልካም ካልሰራ ግን ጀሃነም እሳት ይላል። በእኛ ሲኦል የምንለው ነው። ሲኦል ማለት እሳቱ የማይጠፋበት ትሉ የማይሞትበት የገሃነም እሳት ያለ ዘላለም በድን እሳት ውስጥ የሚጣልበት። ጀሃነም የሚለው ትርጉሙ ያው ነው። ጀነት የምንለው አሁን በእኛ
ሰዎች ቦርናጌን ሲሆኑ ወደ ክርስቶስ የሚገቡበት የዘላለም ሕይወት በሰማይ ከሞት በኋላ የሚያገኙት ሕይወት ነው። በዚህኛው ግን የለም ጀነት የምንገባበት ተሰውሮብናል። ሶላት እያልን ነው እንትን የምንለው መልካም ነገር እየሰራ ነው የምንገባው ነው የምንለው እና ይሄ ሁሉ ጥያቄ በህይወት ውስጥ ነበር። እንደገና የኡሙል ቂያማ የሚባል አለ፣ ዳግም ምጽአት። የኡሙል ቂያማ ማለት ሰማይን መሬት እንደጨርቅ ይህንንም አሳየኝ አልኩኝ፣ ጠየቅኩ። የኡሙል ቂያማ ምንድነው? እስቲ በደማት ማለት እኛ መጽሐፍ ቅዱስ ላይ አለው ሰማይና ምድር እንደ ጨርቅ ተቀልለው ያልፋሉ ይላል መጽሐፍ ቅዱስ ላይ። ይሄ ራሱ አለዛ የኡሙል ቂያማ የሚለው መሬትን ሰማይን የመጨረሻው የኡሙል ቂያማ የሚለው ሰማይ መሬትን የሚጠቀለልበት ያን ጊዜ ኢሳ ይመጣል። ኢሳ ሲመጣ 40 ዓመት ምድሪቱን ይገዛል ነው የሚባለው። መጽሐፉ ላይ ግን ቁርአን ላይ ኢሳ እንደሚመጣ ተጽፏል። ኢሳ እንደሚመጣ አልሞተም ሄዷል፣ ለመሞት ይመጣ ግን 40 ዓመት ይገዛል ምድር ላይ ይላሉ። ለመሞት ይመጣል 40 ዓመት ምድር ላይ ይገዛል የሚል ነገር አለ። ይሄ እንዴት በመወለድበት በመሞትበት ሕያው ሆኜ በመቀሰቀስበት ሰዓት የመርየም ልጅ ሳይ አላህ ቃል ይሎኛል ያለው እንዴት ለመሞት ይመጣል? እዚህ ጋር እንደሚወለድ እንደሚሞት እንደሚነሳ እየተነገረን እንዴት ሊሆን ይችላል የሚል ጥያቄ ነበር። ትልቁ ኮዝ እዚህ ላይ ነው ያለውና ከዛ በኋላ ሁሉ ነገር አስጠላኝ። ሲያስጠላኝ እንግዲህ ይሄ ኢየሱስ የሚባለው ፍጡር ነው፣ ፈጣሪ አይደለም። ማንኛውንም በምድር ላይ ይበላል፣ ይጠጣል፣ ከበላ ከጠጣ ደግሞ የሆነ ነገር ይጠቀማል። እንደዚህ አይነት አምላክ ሊሆን አይችልም፣ ፍጡር ነው፣ ፈጣሪ አይደለም ብዬ ያልኩት ሰው ይሄ ነገር ፈጣሪ ነው ወደሚለው ነገር መምጣት ጀመርኩ። በጣም ሱራ 3:49 አካባቢ ላይ ጭቃዋን ወፏን ሰርቶ ጭቃ ሰርቶ እፍ ሲልባት ክንፍ አውጥታ እንደሄደችም እዛ ቁርአኑ ላይም አለ እና የኢንሳይ ከሌላው ታምር የሰራ ብዬ ሌላውን አሁን የሚከተለውን ነገር ስመለከት አንድም አላገኘውም። ይሄ ነገር ምንድነው ብዬ ጥያቄም ይሄን ገባብኝ። ጭቃውን ሰርቶ እፍ ካለባት በረረች ይላል። በቃ ቃል በቃል ቁርአኑ ላይም አለ። ይሄ ከሆነ ምንድነው የሚለው ነገር ሲል ወደዚህ ስመጣ እንግዲህ እውነቱን አብራልኝ አላህ አንተ እኔን ተወደይ ከሆነ ለዚህ ኡመት ወደ ጀሃነም እሳት ማንም ሰው እንዲወርድ እኔ አልፈልግም። ለነዚህ ሰዎች መድኃኒት ታደርገኝ ከሆነ ለነዚህ ሰዎች ደግሞ ፈውስ ታደርገኝ ከሆነ እውነት የኢሳ ከራማ ወይም ከራማ ማለት ኑር ማለት ነው። ይሄ ኑሩ ወይም ጸጋው ማለት ነው። ኃይሉ ክብሩ እኔ ጋር አድርገውና እንደኔ ላሉ ሰዎች መድኃኒት አድርገኝ። ይሄ ከሆነ ጨርቄን ማቄን ሳልት እከተልሃለሁ፣ ካስፈለገም ለመስዋዕት ዝግጁ ነኝ ብዬ ተንበርክኬ ሐሙስ ቀን ጫት እየቃምኩኝ በጋር ነው የተገለጠልኝ እና በጣም የገረመኝ የደነቀኝ የቀብር ቅጣት ማምለጫውን መንገዱን ራሱን አሳየ ብዬ ነበርና ለካ በቃ ወዳው ነው በቃ እና ኢየሱስ የሚባለውን ነገር ስለማላውቅ በቃ ተገልጣ አሳየ። ከዛ በኋላ በምልክት ነው ማምነው። ከዛ ዳግም ምጽአትንም በምልክት ነው ማምነው። ከዛ ሰይጣንም በምልክት ስለማ አሳየ። ሶስቱንም አሳየ። መጨረሻ አገልግሎቴን አራተኛው የመጨረሻው አሁን ያልከኝ ኢየሱስ ልክ የመጀመሪያው ያየሁት በጣም ህልም አይደለም። ቤቱ እኔ የነበርኩበት ጫት ስቅምበት የነበረው ደሴ ራስ አገዝ ቁጠባ ቤት 703 ቤት ቁጥር ላይ ነበርኩና ጫት እዛ አካባቢ ላይ አጋንንቱ ሰውን ገሎ እንዲሄድ አውቃለሁ። ያጎቴ ቤት ነው። ኪራይ ቤቶች ያን ጊዜ 65 ብር ነበር የሚከፈለው። እዛ ውስጥ ገብቼ አክስቴ ያለችኝ አይጠገብ ሆቴል አይጠገብ ካፌ አይዳ ኡስማን ትባላለች። እሷ ጋር ፋርማሲ እየሰራሁኝ እታች ያጎቴን ቤት እየጠበቅኩ እዛ ነው የተገለጠ እና ሌሊት ነው እና መጣ ልክ ሲገለጥ በጣም ብርሃን ውስጥ በጣም የደመቀ ብርሃን እንዲህ ስመለከተው የደመቀ ብርሃን ውስጥ ሌላ ሰው የሚያምር በደመና የተከበበ ግን የሰው ምስል ያለው የሚያምር አይኑ በቃ ያ ማየት አልቻልኩም። ይሄ አለ። ሁለተኛው ደግሞ ሰው ይመስላል፣ በጣም ያምራል፣ በጣም እንዲህ ስመለከተው ያንጸባርቃል፣ ራሱን የቻላለ። ሌላው ከጎኑ ደግሞ ጭራሽ የሰው ምስል የሌለው ጥቁር ይሄ እኔ ታሪካ እንትን ነበር ስማር ኒያንደርታል ክሮማግነን የሚባሉ አይነት ያ እንኳን ኒያንደርታል ወይም ክሮማግነን የምንላቸው በታሪክ ሄድሮ እንትን ላይ እነዛ ጥሩ መልክ አላቸው። ይሄ ጭራሽ የለም። አይኑን ግልጥ ሲያደርገው አይኑ እሳት አለው። ምላሱን ወጣ ሲያደርገው ይጣፍጣል የሆነ ነገር። እጁን ሲዘረጋው እሳት ይሆናል።
እና እነዚህ ልክ ሶስቱም በአንድ ጊዜ ነው የተገለጡት። ከዛ በኋላ እዛ በደመና የተከበበው አላህ የምትለኝ አንተ እግዚአብሔር የምትለኝ እኔ ነኝ። ይሄ ሁለተኛው የምታየው ደግሞ የመጀመሪያው ከሰማይ መኖሪያው ሰማይ ሆኖ እያለ ወደ ምድር የመጣበት አንተ አልሞተም ሂዷል ለመሞት ይመጣል ያልከው ባሪያ ሆኖ የመጣበት የመጀመሪያው ይሄ ወደ ምድር የመጣበት በመይረም ማህፀን ውስጥ አድሮ የተወለደበት ይሄ ነው አለ። ባሪያ የሚመስለው በእውነት ስቲል ነው አሁን ድረስ አርሰው አሁን ድረስ አሁን እሱን ሳስብ እንባዬ የሚመጣብኛል። እንደገና ሁለተኛም ደግሞ መዳኒ በጣም ይደንቀኛል። እኔ እንጃ የኢየሱስ ፍቅሩ በጣም ይለያል። እኔ ሰው መስክሮልኝ አይደለም ክርስቲያን ሰላም አደርጋለሁ እንጂ መሆን አልችልም። እኔ ማንንም ሰላምም አልጠላም። ግን እንደኔ ያላወቁ ሰዎች ሲወዱ ግን ሳይገለጥላቸው ሲወዱ ግን ያመኛል። በጣም የሚያመኝ እሱ ነው። ለምን ቁልፉ እጃችን ላይ ያለ ለምን ሲወሉ ይወዳሉ? ለምን ለኔ ተገለጥክልኝ ለነሱ ተገለጥላቸው የሚል ሰው ነኝ እና ልክ ንግግር የሚያደርገው ያኛው ነው። ከዛ ይሄ መጀመሪያው ያየው ተወልዶ በምድር ላይ የተመላለሰበት የባሪያ መልክ ኢሳይያስ 53ን ያን ጊዜ በእንትን ነው የማውቀው ተነገረኝ። ደነገጥኩኝ። በቃ ከዛ ሲያወራው ልክ እያወራኝ እያለ በቃ እዛው ምሰጥም ቀር መሰለኝ። በቃ ውበት አለው ያ ባሪያ የሚመስለው። ከዛ ይሄ ሁለተኛው ደግሞ ከሞት በኋላ የተነሳው ይሄ ራእይ ላይ ያለው መጽሐፍ ከሞት በኋላ የተነሳው እኔ ግድግዳ ላይ ያለው ኢየሱስ እየሳሉ የሚስሉት እሱ አይደለም። እሱ ፎቶኮፒ ሌላ ነው። እኔ እሱ አይደለም ያየሁት። አሁን በየግድግዳው ላይ ቤት ስገባ አንሱ ነው የምላቸው። ይሄ ኢየሱስ አይደለም የፈረንጅ ኢየሱስ ነው። የፈረንጅ ሳለው ስዕል ነው የምለው። እኔ ያየሁት ሌላ ስለሆነ በቃ ልክ ይሄ ከሞት በኋላ ሱረተ መርየም ላይ ቅድም እኔ በምወለድበት በምሞትበት ያውኝ በምቀሰቀስበት ሰዓት የመርየም ልጅ ያላህ ቃል ይሉኛል ያለው እሱ ከሞት በኋላ የተነሳው መነሳት ይሄ ልክ የሚያምር ሰንሻይን በብርሃን የተከበበው ከሞት በኋላ የተነሳው ተንሳኤው እሱ ነው አለኝ። ከዛ ሁለቱ እያሉ ሄዱና ማንና ማን እንቀራለን? ባሪያው የሚመስለውና እኔ። ከዛ በኋላ ኤርሚያስ 1:4 ላይ ያለን ቃል ያን ጊዜ ነው የማውቀው። በማህፀን መጽሐፍ ቅዱስ አንብበህ ታውቃለህ? ያኔ መጽሐፍ ቅዱስን ለእንትን ለእስላምን ክርስቲያን ለማድረግ ነው የማነበው። ታነብ ነበር? አዎ። እና በማህፀን እያለ ሳሰራ አውቃለሁ በማህፀን እያለ ቀድሼሃለሁ ለአሕዛብ ነብይ አድርጌ ሾሜሃለሁ የሚለውን ነገር ያን ቃል ከዛ በኋላ ልክ መጣና ለአገልግሎት እንትን ሲል እጁን ዝርግት ሲል ሩቅ ነው ያለው እንደዚህ አልቀረበኝ ዝርግት ሲል እጁ ምዝዝ አለ ወደኔ መጣና ዘርጋጀን አለ። እጄን ሲዘረጋው እንዳለ ሳት እጅ ሆነ ቀኝ እጅ። ይሄን ለምድር ሁሉ እኔ ላላወቁኝ እኔ ልሞትላቸው መጥቼ እነሱ ለገደሉኝ እኔ ልሞትላቸው መጥቼ እነሱ ግን ገደሉኝ ለገደሉኝ ህዝብ ሁሉ መድኃኒት አድርጌያለሁኝ የሚል ድምጽ ነው ጆሮዬ ላይ ያስተጋባው። ከዛ በኋላ ምንም ማድረግ አልቻልኩም። ዞር ስል የለም እንዲህ በዙሪያ የለም። ምን ጉድ ነው ብዬ ደነገጥኩኝ። ከዛ በቃ መጨረሻ ላይ ይሄ ትክክል ነው የጴንጤዎቹ ኢየሱስ የሚባል የለም፣ ስለዚህ አምላክ ነው ጌታ ነው አዳኝ ነው ብዬ ወሰንኩ። ከዛ ወደ ጌታ መጣሁ። አመጣጤ በዚህ መንገድ ማለት ከዛ በፊት መጥቶ የመሰከረልህ ሰው ነበረ? የለም ጭራሽ። እኔ ማለት ጫቃሚ ነኝ፣ አልጨበጥም፣ አልያዝም፣ አልጨበጥም። በተለይ በጫት በእስልምና ቤተሰብ ውስጥ ተወልዶ ያደገ ሰው ባህሉን ነው መስሎ የሚያየውና በጣም ፈትኖኛል። ጌታን እንኳን ተቀብዬ 6 ወር እስከሚሆነኝ ድረስ ጫት እቅም ነበር። ጌታን ስትቀበል ሄድክ ወደ ቤተክርስቲያን ወይስ የት መሄድ እንዳለብህ ምን አወቅህ? የሆነች ጴንጤ ነበረች የተቆጣኋት፣ ሁልጊዜ አሳድዳን ነበር። በእውነት ነው የምነግርህ። ወርቅነሽ ጸጋው ትባላለች። አሁን እዚህ አዲስ አበባ ነው ያለችው። አንድ ደግሞ ያክስቴ ልጅ አለች፣ ያክስቴ እህት አለች፣ ሙሉነሽ ጸጋው ሙሉ ለገሰ ትባላለች። እና አልወዳቸውም ከልብ ነው ብዬ የምላቸው። ሲጀመር ክርስቲያን መስሎ እስልምናን ነው የምወደው እንጂ እንደዛ አይመስለኝም። እና እንትን ነበር ቀጥ ብዬ ጠዋት ሌሊት ሙሉ ሰይጣን የሚመጣብኝ መስሎኝ አውዝ ቢላሂ ሚነሽ ሸይጧን ረጂም እያልኩኝ ነው ያደርኩት። ጠዋት ሂጄ መጽሐፍ ቅዱስ ስጡኝ ነው ያልኩት። በስመ በጌታ በኢየሱስ ማለችኝ። ስጪ ዝም ብለሽ አልኳት።
አላመነችኝም። ሙሉነሽ ጸጋው ትባላለች። ይሄ 81 አሃዱ አይደል አሃዱ የሚባል ሰምቻለሁ እና ስትሰጠኝ 66 ይላል። እኔ እሱን አልፈልገውም፣ ያው አይሙሬ አልፈልገውም፣ 81 አሃዱን ነው የምፈልገው አልኳት። ፈልጋ 81 ሰጠችኝ እና የዘፍጥረትን መጽሐፍ ሳነበው ደስ ይለኛል። እከሌ ወለደውም ሲል ይከብደኛል። ያንን እየተንተረሳው መተኛ ጀመርኩኝ እሱን ማለት ነው። ከዛ በኋላ መጽሐፍ ቅዱስ ላይ የኢየሱስ ትኩረት ያለበትን የኢየሱስ ክርስቶስን እንትን ማንበብ ጀመርኩ። ዮሐንስ ወንጌል ማንበብ ሲጀምር እንጂ እነሱንም ምክር አልጠየቅኩም። ከዛ በኋላ ቀጥ ብዬ በቃ ምንም እንትን አላደረኩም። ቄስ በሪሁን የሚባል አለ። ያን ጊዜ አሁን አዲሱ መካነ ኢየሱስ ከመሰራቱ በፊት እሱ ዘሪሁን ሐሰን የሚባል አሜሪካ ሀገር አለ። እሱ ይዞኝ ሄደ። እዛ ጌታን ተቀበልኩኝ። ደህንነት አሁን ቄስ የሆነው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሰሜን ማዕከላዊ ሲኖዶስ ፕሬዝዳንት የሆኑ ቄስ ዋኛው ወንጌላዊ ነበር። ያን ጊዜ በደንብ አድርጎ ቀጥቅጦ ደህንነት አስተማረኝ። ወንጌላዊ ግርማ የሚባል አሁን ሐረር ነው ያለው፣ አሁን ቄስ የሆነ እሱም እዛ ያው እናት አጥቢያ መካነ ኢየሱስ ነበረ። እሱም ቅጥቅጥ አድርጎ አስተማሩኝ። ከዛ በኋላ ማቄን ጨርቄን ሳልት ወጣሁ። ከዛ በኋላ ሰው አዳኝ ሆኜ ቀረሁ። የመጣሁበት ዓላማ በዚህ ምክንያት ነው። እንግዲህ ጌታን ማግኘትህን ካወቅከው በኋላ ቤተሰቦች ነገርካቸው? አልነገርኳቸውም። አባቴ ያው እንትን አለኝ፣ አሳደደኝ። ሲያውቁ ማለት ነው። ሲያውቁ ከቢስቲማ ጀምሮ እስከ ተሎደር የሚባለው ድረስ ራቁቴን ነው የመጣሁት ማለት ነው። ከቤት አስወልቀውኛ ጨርቄን። ማን ያስወልቀ? ቤተሰብ። ልብስንም አውልቃለሁ አውልቅ ብለውኝ ራቁቴን። ከዛ አስታውሳለሁ፣ አንሻ ቡልሄ ትባላለች ማለት ሄደ ነግረሃቸው ነው ወይስ ስጠይቃቸው ስትሄድ? ልጠይቅ ስሄድ ጴንጤ ሆኗል የሚል ነገር ሰሙ። ከዛ በኋላ የሀበሻ ቀሚስ ለብሼ ከተማ ገባሁ። ከተማ ከገባሁ በኋላ እንደ ሴት ልብሴን አውልቀው በቃ ይሄን ጀርባዬን ሁሉ አባቴ አውራጅ ላይ አስሮ ገርፎኛል። አሰዳቢ ተብዬ መጀመሪያ ወስዶ ገረፉ። ገርፎኛል። ጥሩ አመለካከት አልነበራቸውም። አሁን አባቴ በህይወት የለም፣ ሞቷል። በሀገሩ ላይ ያው እስልምና ማለት እጅግ የከበረ ነገር ሆኖ ስለሚታይ እኔን አልወደዱም። ከዛ በኋላ ያው እንገልሃለን አለ። ያው ወረባቦ እርጎዬ የሚባል የእናቴ እህት ሰራዊት የምትባላል፣ የእሷ ልጅ አህመድ ይባላል። ደሴ ሸዋበር አካባቢ ላይ መስጊድ ውስጥ እንትን የሚል ነገር ነበር። የሆነ ሰው ገሎ 7 ዓመት እስር ቤት ተፈርዶበታል። እና እንደዛ አይነት ልጅ ያ ልጅ አንተን ሳልገልህ ጃሃር ሳላደርግ ጃሃር በመሆን በመግደል መስዋዕት ያው እነሱ ጀነት ይገባሉ። ብዙ ጊዜ ይፈልጉኝ ነበር ቤተሰቦቼ። ከዛ በኋላ መጨረሻ ላይ ያው ራቁትህን ወጣ ከቤት። ከዛ የት ገባ? እየመጣው እያለሁ መንገድ ላይ ሲሄድ እንደዚህ አሁን ጺም አልነበረኝ። ሲሄድ አንዳንዱ አውዙ ቢላሂ ሚነ ሸይጧን ረጂም ይላሉ። አንዳንዶች እንደሄን የመሰለ ልጅ መሆኑ ነው አብዶ ነው ይላሉ። አንዳንዶች ደግሞ ብልቴ እንዳይታይ ብቻ ነው እንደዚያ ብዬ የምለው። መጨረሻ ላይ የሆነ ከተማ ገጠር ቤት አንሻ ትባላለች። ገባሁና ጠየኳት። ስጠይቃት ልብስ ስጭኝ አልኳት። የሀበሻ ቀሚስ ሰጠችኝ። ያለብሼ ሐይቅ ገባሁ። የሴት ቀሚስ ነው። የሴት ቀሚስ። ከዛ ሐይቅ ገብቼ እያለሁኝ ከዛ መጨረሻ ላይ በዛ ህይወት ውስጥ እያለሁ ነው ብሔራዊ ሆቴል የሚባል አለ። እዛው ገብቼ ልክ ሐይቅ ማለት ነው። ሐይቅ ልበላት ስል ይወጣ ያ ሰው ሴት መስያቸው። ወይ ከቢስቲማ እስከ ሐይቅ ድረስ በእግር ነው የመጣው? በእግር ነው። 10 ነው በጣም። አዎ 10 ከትምህርት ቤት ራሱ የተማርኩት ሐይቅ ነው። እዛ እንትን ያልኩትና ለምጄዋለሁ። በሮጥ ነበር ይሄን ነበረ። በእግሬ ነው የመጣሁት። እሺ ከዛስ? እና በኮባ የተጋገረ ዳቦ ሰጠችኝ። ያን በልቼ ወተት ሰጠችኝ። ያን በልቼ ከተማ ገባሁ። ከተማ ከገባሁ በኋላ ቀጥታው ያገኘሁት አጎቴን ነው ኡስማን። እሺ ለማንኛውም አጎትህን አግኝተህ ደግሞ አጎትህ ምን አለ? እሱን ደግሞ ትነግረናለህ። የእረፍት ሰዓት ደርሷል። ተመልካቾቻችን የተከታተላችሁ የምትገኙት የሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን ደግሞ ወንድማችን አደም መሐመድ እንግዲህ እንዴት ጌታ እንዳገኘ ጌታ እንዴት እንደተገለጠለት ስለ ክርስቶስ የሚደንቅ ምስክርነት እየሰጠን ይገኛል።
ከረፍት በኋላ ደግሞ ምን አጋጠመው የምንመለስበት ይሆናል። ባላችሁበት ጠብቁ። ተመልካቾቻችን ከረፍት ተመልሰናል። እየተከታተላችሁ የምትገኙት ይሄው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን ደግሞ ወንድማችን ፓስተር አደም መሐመድ ነው። ፓስተር አደም መሐመድ በደሴ እንግዲህ ቤተክርስቲያን ይመግባል። ነገር ግን ጌታን በሚያገኝበት ጊዜ ያጋጠመውን እየነገረን፣ በተለይ ደግሞ ከቤተሰቡ ራቁቱን ተባሮ እንዴት አድርጎ ወደ ሐይቅ እንደገባ እየነገረንና እዛ አጎቴን አገኘው ነው ያልከኝ። አዎ እግዚአብሔር በየዘመናት መካከል አሁን ሲገባኝ በየዘመናት መካከል የራሱ ትሩፋቶች አሉ። እኔ ሲያዘጋጀኝ እንደኔ ላሉ ሰዎች ወንጌልን ለመድረስ እንደሆነ ምልክት እንደሆንኩ ያው ምስክር እንደሆንኩኝ እኔ አሁን ዛሬ ያው ምስክር መጥቼ እየመሰከርኩ ነው። ከገባው በኋላ ቀሚስ ለብሰህ ስትገባ ምን አለ? ደንግጧል። ምን ሆነህ ነው አለኝ። አባቴ እናቴ በህይወት አለች። አባቴ የለም፣ እናቴ በህይወት አለች። እንደገና እኔን ያን ጊዜ ሁለቱም ነበሩ አይደል? አዎ ሁለቱም ነበሩ። ያዳነች ልባባ ሰይድ ትባላለች። በጀርባዬን በእሳት ቡስቄ እንትን አድርጎ በማጭድ ጀርባዬን ተኩሶታል። እግሬ ሁሉ ይሄ ሁሉ እንትን ያለ ነው። በዚህ ደግሞ እንትን ብሎኝ ተመትቻ በዚህ ወጥቷል ጥይት። በጥይትም በጣም ከባድ ሰው ነው ነበረው። አሁን አባት ናቸው በጥይት የመቱ። አዎ በዚሁ ምክንያት በእምነት ምክንያት እንደዛ አይነት ሆኗል። እና ጥይት ተኩሰው መጡ። በቃ ልክ እንደዛ አድርጎ ይሄ ሽጉጥ ነበረው። በኋላ ላይ ለማን እንደሸጠው አላቅም፣ ሸጠው የሆነ የድሮ ሽጉጥ ነገር ነበር እና አንስተው ሊገሉ ነው። ከዛ ቡና ገብቶ ነው እንትን የተደረገው። አሰዳቢ ከልብ ምናምን ይሄ ጀርባዬ እንዳለ የተመላለጠ። በጣም የገረመኝ በጣም የደነቀኝ እጄን ስመው እኔ ትልቅ የሼኪ ቤተሰብ ውስጥ አንዱ ነኝ እና ዘመን አመጣሽ ሃይማኖት ውስጥ እንደምገባ አስቀድሞ ተነግሯል። አባቴን ነው የሚያውቀው። ዘመን አመጣሽ ሃይማኖት የሚባለው አሁን ብዙ ጊዜ በእስልምና እንትን ውስጥ ይሄ ፕሮቴስታንት የሚለው እምነት በስንዴ የመጣ ሃይማኖት ነው፣ የፈረንጅ ሃይማኖት ነው ብሎ ስለሚያዝ እሱ በስንዴ የመጣ ሃይማኖት አይደለም፣ በፈረንጅም እምነት የመጣ ነገር አይደለም። እሱ ከዘላለም የነበረ ነው። ጴንጤ ሲባል ራሱ አስቀድሞ ያውቁ ነበረ። ይሄ አጋንንቱ ነግሯቸዋል። እና በጣም ረጅም እንትን ነገር ነው። ይሄን ነገር ስለሚያውቅ እኔ በህይወት ካለው ትሰሙታላችሁ፣ እኔ በህይወት ከሌለው ግን አጥንቴን አውጥታችሁ አቃጥሉት የሚል የአባቴ አያት ቅድመ አያት አካባቢ ላይ ተናግረዋል። ከዛ መጨረሻ ላይ ስወለድ እንደተባለው ነው የሆነው። ሲሆን አባቴ የፈለገው ትልቅ ሼኪ ሁኜ በምድሪቱ ላይ እንትን እንዲሆን ነበር። እኔም አላማዬ እንደዛ ነገር ነበር። ሼኪ ባልሆንም ራሱ የእስልምና አስተማሪ ባልሆንም ራሱ እስልምና በጣም ነው የምወደው እና ጀነትን መግባት ግን በጣም ነው የምፈልገው። ይሄ ሁሉ ተሰውሮብኝ የጀነት መግቢያው ፓስወርዱ ሶላት ነው ብዬ የማስተምር ሰው ነኝ። አሁን ግን የጀነት መግቢያው ፓስወርዱ አልመሲሳ ነው ብዬ ነው ለወንድሞች የማስተምረው። ኢየሱስ በቃ ብቻ ነው ብዬ የማስተምረው፣ ሶላት ሳይሆን ኢየሱስ በቃ። አሁን እዛ ቆይ እንደህን ሲያቁ አሁን እንደምታሳየኝ ጠባሳውም ያስታውቀና ጥይት በእግር ተበስቶ አጥንተን አልነካው በእንትን ሄደው ያለፈው በዚህ በስቶ የተበሳበን የወጣበት ይታያል። እና ያን በእግር ስትመጣ በጥይት ተመተነው ሕክምናም ሳታገኝ ማለት ነው። ቡና ነው ያስገባችበት። ከዛ በሀበሻ ቀሚስ አሰናት ልዋባ ሴት ትባላለች፣ ሙታለች። ምን ዘመድ ነች? ዘመድ ነች። ኦኬ። ከዛ በኋላ እንትና ቡና አረገችበት ውስጥ። ከዛ እና እንደዛ እያነከስክ ነው። በጣም አባቴ ክፉ ነው፣ በጣም ክፉ ነው፣ አይደራደርም። በኋላ ላይ ያው እንደዛ ሆነ። ቤተሰቦችም ክፉ ናቸው። በቁምህ ሙተሃል አሉ። አሁን ደስ ያሉ አንተ በቁምህ ሙተሃል አሉኝ። እምነት አተህ አንተ በቁምህ የሞትክህ ብለውኝ ጣሉኝ። አባቴ ሲሞት አልቀበርኩም፣ ነጃሳ ተብዬ ማለት ነው። እንዳውም ያን ጊዜ ተቀይሬ 2005 ነው የሞተው መስከረም አካባቢ ላይ አባትም ሞተ ተብሎ ሲነገረኝ እኔ ትንቢተ ዳንኤል ምዕራፍ 6 ላይ ያለን ቃል ብልጫ ባለው ህይወት መመላለስ በሚል እሰብክ ነበርና በህይወት እያለሁ ዋጋ ከፍያለሁ፣ ተናግሬያለሁ። ሽንጠማጥ ይዞ ነው የገደለው እሱ። አጋንንቱ ራሱ ጠቋር አባቡሌ ይባላል። ያ በስልምና ጠቋር አባቡሌ፣ ወሰንጋላ፣ ሻንቆ፣ አዶ ከብር የሚባል ማአት ጉድ አለ። ጉድ ያለው ጉድ አለ። አንተ የምታውቀው ማለት ምን ይደረግ ስለሷል ነገርከን?
ለምሳሌ አንተ አሁን እዛ ውስጥ ተለማምደህ ታውቃለህ ይሄንን አምልኮ? አይ እንትን አልልም። ሲያደርጉ ግን እንትን አለ። ምን አይተሃል እስቲ? ያየሁት ለምሳሌ ጠቋር አባቡሌ ሲመለክ ወይም ራሄሎ ሲመለክ ጥቁር ዶሮ ሳይሆን ሰራን ዶሮ እንትንልና ደምተሩ ደሙን ይጠጡታል። ደሙ ይሄን በጋዳች እናቴ ታጎራ ነበር። እና ሽቶውን ትጠጣዋለች። ዶሮውን ደሙን ከጠጣችው በኋላ ግማሹን ይሄ ጅብማ በግ ይባላል። ግማሹን እሱ ግማሹን ከበላ እንትን እነሱ ናቸው የሚበሉ። እሱን ከበላችሁ ጅብማ በግ ይታረዳል። አጋንንቱ ማለት መልኩ የጅብ ፀጉር የሚመስል ጅብማ በግ ይባላል። ቀንድ ያለው አራት ሸረፍ ይባላል። ያ ይቀርባል። 6 ሰዓት ላይ ያርዱታል። ሌሊት ቀን ከዛ ውጭ ቱንባሃ ይጨሰለታል ላጋንንቱ ማለት ነው። ያንን ከተመለከ በኋላ ይሄንን ከበላችሁ መወከል ይባላል። ይሄን ከበላችሁ ትሞታላችሁ እንዳትበሉ ተብሎ ቀኝ ጎድኑን እናቴ ናት የምትበላው፣ ግራውን እኛ ነን የምንበላው። ግራው ስለማይነክ ለቤተሰብ ተብሎ ማለት ነው። እኔ ግን ቀኙን በላ ነበር እስቲ ግደሌ ብዬ ማለት ነው። እና ይጦርፋል ምናምን መኖር አስጠልቶኝ ነበር ለመሞት ብዬ ግን አልሞትኩም፣ በልቼ አልሞትኩም። እና ያ ልጅ ነው በቃ እንዳይጦርፍ አለዋሉ ጦረፈው እንደዚህ ያደረገው ይሉኝ ነበር። እንትን አላልኩም። እና ያ ይደረግ ነበር። ይሄ ሁሉ አይን ያይ ነበር። አካባቢው ላይ እንደዛ አይነት ነገር ነበረ። የዋህ ህዝብ ነው፣ ምንም የሚያውቀው ነገር የለም። ይሄ ሁሉ ደግሞ በእኛ በእስልምና እምነት ውስጥ የሃይማኖት ትምህርት ብዙ ነገር ነብዩ ያስተማሩት አስተምሮ ስለነበር ያ ሁሉ ይተገብራሉ። ስለሚተገበር አንዱም ባህላችንም ያም ስለሆነ ሌላ ክርስቲያን ስለማናውቅ አንዱም ክርስቲያን ስለሌለ ውጅብ ለውጅብ ዶሪ ለዶሪ ማለት ነው። እየሄድን ጥለት እያሰር ሾቹ መጀን አብዱየ መጀን ጀላሌ መጀን ሙት አዋዳሽ መንፈስ እሱን ነበር ስናደርግ ማደርገው። አንዱም እኔ ነበር። ይሄንም ትል መቃብር ቦታ ላይ ዝናብ ሲጠፋ ሄደን እንትን እናደርጋለን። ምን ዱዓ እናደርጋለን። ሾቹ መጀን ብለ ቢስቲማ ገብተህ ከሆነ ልፍ ስትል ቀብር ታገኛለህ። ቀብሩ መካከል ውጅብ አለ። እዛ ላይ ሄደን ዱዓ እናደርግ ነበር። ባሪ ገዝ ይባላል። ያልበቃ ብሎ ደግሞ አልፈን በእግራችን አንድ 23 የ4 ሰዓት መንገድ ሄደን ደየ የሚባል ቦታ ላይ የደየው ሸህ እንላለን። የቢርዘርሶ ሸህ እየተባለ የጫሊ ሸህ እየተባለ በሁሉ በሸህ የተተበተበ ሀገር ነው። ልፍ ስንል ደግሞ ቢስቲማን አልፈ ደግሞ ቤር የሚባላል። እሱም በአካል ሂጄ ነበር። ሸከንዙ ይባላል። እዛ ቦታ ላይ ሲሄድ ውጣልኝ፣ ለዚህ ሰው የጫት እንዳሰጡ ውጣልኝ፣ ይሄ ነጃሳ ነው አስወጡልኛል አጋንንቱ። ወጥቻለሁ። ለዛ ገና በጌታ ሳትሆን ማለት ሳልሆን ማለት ከኛ ወገን አይደለም ተብያለሁ። እና ምንድነው እኔ ተጠላው ልሞት ነው ብዬ ተስፋ ቆረጥኩ። እና ይሄ አባቴ ጫት አለው ያንን እየሄደ ለነሱ ይካድም ነበር። እና ሸከዙም ሙቷል፣ አባቴም የለም በህይወት ሙቷል። እና ይሄ ይደረግ ነበር። ከዛ በኋላ የመጨረሻ እጣ ፈንታዬ ምንድነው ብዬ ሳስብ አሁንም አጥብቄ የምፈልገው ጀነት መግባት እንጂ ሲኦል መግባት አልፈልግም። ጀሃነም ሳም መውረድ ስለማልፈልግ መንገዱን አጥብቄ ነው የፈለኩት። ስፈልገው ምንም እኔ ገንዘብ እኛ ጋር ችግር የለም፣ ገንዘብ ችግር የለም። ተራብን ካል ይሰጣሉ፣ ዘካ በመባል ይሰጣሉ። ምንም እስልምና ላይ ያው የምታውቀው ነው። ይረዳዳል፣ በጣም አንዱን ይረዳል። በጣም እንደነሱ ደግሞ ደግ ሰው ቸርሰው በጣም የመጨረሻ ጥሩ ሰዎች ናቸው። እኔ አሁን እያንዳንዱ ሰው እስላም እንዲህ ነው ሲል ለምን ይላሉ እላለሁ። እንደነሱ ቸርሰው የለም፣ እንደነሱ ደግ ሰው የለም። አስተምሮትን ባስተምሮት ማሸነፍ ነው እንጂ የሚገባው መተቸት መንቀፍ አይቻልም። እኔ አሁን የተረዳሁት ነገር ቢኖር ተወዳቸዋለሁ። ይሄ አሁን ብለ ድብና አድርጌ ነው የምወዳቸው። እጃቸውን ጠምዝዤ ጴንጤ ሆኖ አይደለም፣ ግን እውነቱን ግን አስተምራቸዋለሁ። አንዳንዶችም ወላሂ አላህ አንተ ጋር ነው እያሉ መጥተው ከኔ ጋር የሚማሩም አሉ። አሁን የቤተ ክርስቲያናችን ፓስተር ዛሃራ ሐሰን መሐመድ ትባላለች። ወንጌላዊ ደግሞ እዮም መሐመድ ይባላል። እዮም መሐመድ ሰይድ ይባላል። በሙሉ በመሐመድ ቤት ከዛ ሌላ መሐመድ የሚባለው አለ፣ ፍርዶስ መሐመድ የሚባለው አለ። ጠቅላላ መሐመድ ቤተሰብ ነው ቸቻችን ያለው። ወርሰናል፣ እየወረስን ነው፣ እየመጡም ነው። እና እሺ አሁን ታሪኩን ቅደም ተከተሉ እንዳንስት አጎቱ ጋር ተገናኘ። ከዛ ምን ሆነ? እሱ ጋር ስገናኝ አባቴ ምንም አልነገርኩትም። እሱም ስደት እንዳያስነሳብኝ ብዬ ዳቦ መብላት ስለምፈልግ ጋራጅ ነው ሄድኩት። ጋራጅ አለው የቀን ሰራተኛ አደረገ። እንደዚህ ሆኜ ምናምን ብላ አልነገርኩትም። በኋላ ላይ ሙስሊምም አላየም ጥይት የተመታው በኋላ ነው የሰማው። በጣም ከባድ ነገር በኋላ ነው የሰማው። እንትን ተባለ። መጨረሻ ላይ ያው ይሄ ነገር ሲሆን እየታወቀም የመጣው
ሀይቅ የተወሰነ ጊዜ ከኖርኩ በኋላ ደሴ ከመጣ በኋላ ለየል ቄስ ዋኘው አሁን ያለው ቄስ ዋኘው መንፈሳዊ አባት በጣም ከጎኔ የቆመ ምወደው ከዛ በኋላ አሁን ያለሁበትን አገልግሎት ሁሉ ይነግረኝ ነበር እንዴ ጴንጤ ሆኖ እንደኛው ይጠነቁላሉ እንዴ እስከምል ድረስ እኔ ልጅ ስለሆንኩ ቄስ ዋኘው ነው ይነግረኝ ወንጌላዊ ነበርና የወደፊት ደስቲኔ ይነግረኝ ነበር ይነግጣለሁ እንዴ ሰውዬ ያውቃል እንዴ ምንድነው እስከምል ድረስ እና ይከታተለኝ ነበር እስቲል አሁንም ድረስ ከጎኔ ያለ ሰው ነው እኔ የአባቶች ፍሬ ነኝ ከዛ አወቀ ከዛ በኋላ እሱም ጠላኝ አጎቴ መጨረሻ ላይ ደሴ መጣው ኦፊሻል ተገለጥኩ ስገለጥ ቀጥታውኑ ወንጌል በቃ በመናፍስት በመለየ ጸጋ ላይ ነው አይኔን የገለጠው እግዚአብሔር በጸጋ ሆቴል ቤት ስገባ ያው ምስክር አሉ አሁን የቤተክርስቲያን ሽማግሌ አሁን ብደውልለት ይነግራል ስንታየው አበበ የሚባል አለ ደሴ ከተማ ላይ አይጠገብ ሆቴል ጎን ምግብ ቤት ነበር አሁን እዚህ አዲስ አበባ የመጣ ደግሞ ወንጌላዊ እስጢፋኖስ የህይወት ብርሃን ቤተክርስቲያን ነበር አሁን አዲስ አበባ መጥቷል አሁን ፓስተር ሆኗል አንድ ቀን እየገባን እያለ እባቡ ይፍለከለካል በርገሩ ላይ አይኔን ግልጥ ሲያደ እንዲህ ስመለከት እባብ ነው ምን ልበል ስል ገስጸው በኢየሱስም ስም አንዳንዱ ያማትባል አንዳንዱ እዛ ወደቀ አንዳንዱ በቃ ያለ አንዳንዱ ስብሐትና መንፈስ ቅዱስ ይላል አንዳንዱ ባፍ ያዘውን ጥሎ የሸሸ እዛ በልሳን ይብልቅልቁን ከነዛው ሁለት ሰው ጌታን ተቀብለዋል አሁን አንተ በመንፈስ ነው ያንባብ የምታየው በመንፈስ ያ የተደገመበት ነው ማለት ነው በድግምት ነው ምንበላው ምግብ ቤት በሙሉ በድግምት ስለዚህ ምግብ ቤቶች በድግምት ሲሸጡ ያዛለ መንፈሱ እሱን አሁን በአይነት ያያለ በአይኔ ከዛ ታክሲው ስገባ አጋንንት ሆቴል ቤት ስገባ አጋንንት ምን ይሻለኛል አልኩ ጌታዬ እባክህ ጥበብ ስጠኝ አልኩ ማን ጋር ልኖር ምንድነው የምታየው ለምሳሌ አሁን ሰው አጋንንት ያለበት ሰውዬ ቀጥታውኑ በሰውየው ላይ ያለው አሁን መልካም እየዋራኝ እንዳለ እሱን ሰውየውን እንደ መስተዋት ያሳየኛል ሲያሳየኝ እኔ አሁን ያን ጊዜ ብገስጽ ይወርቃል አጋንንቱ ግን ሰዎች ጋር ያጣላኝ ምንድነው የምታየው እሱ ውስጥ የማየው ራሱ አጋንንቱ አሁን የክርስቶስ የሆኑ ሰዎች ሁሉም በብርሃን ውስጣቸው ብርሃን ነው ያለው እና ደግሞ ዙሪያ ማንነታቸው ንጹህ ነው ምንም የለም ይሄ ተደባለቀ ማንነት ያለው ግን እንዳለ ቁጭ ብሎ ያሳይ ጨለማ ግማሽ አካሉ ኢየሱስ ግማሽ አካሉ ደግሞ ጨለማ ሆኖ ያዋል ከዛ በኋላ በስተጀርባው ማአት ነገር የሚናገረው ነገር ሁሉ እንትኑ ይደበላለቃል እንደዛ አይነት ሰው ጊዜ ወስጄ አገልጋይ ከሆነ በተለይ አገልጋይ ከሁለት አገልጋዮች አጋንንት ወጥቷል ከሁለት አገልጋዮች እኛ ጋር ማንም የሚናገረው ነው እኛ ቤተክርስቲያን አጋንንት ያለው ሰው መጥቶ ያገለግላል ግቢው ነው የሚወርቀው እኛ እንጸልያለን በጌታ ፊት ይወርቃል እጄን ሳልጭንበት ይወርቃል ይሄንን በጋድ አሳይቶኛል እና መናፍስት የመለየ ጸጋው ስገባው ከዛ በኋላ ጌታን እንደዚህ ብዬ ጠየቅኩት ጥበብ ስጠኝ ዕውቀት ስጠኝ ማስተዋል ስጠኝ የህዝብ ጋር መኖር አልችልም ስል አንድ ቀን ይሄን እንትን እያልኩ ያለው እየጸለይኩ ያለሁኝ ነው ይሄን በመናፍስት ይሄ በበቀል ቅባት አደገኛ በሆነ አሁን ቴሌቪዥን ላይ የሚታየው ነገር ስመለከት አገልግሎት እግዚአብሔር የሰጠን ጸጋ ስጦታ በነፃ የተሰጠንን ላተገባ ሰው በነፃ የተሰጠንን ስጦታ አጃቢ ሲበዛ ቦዲጋርድ ሲበዛ በጣም ብዙ ነገር ሲበዛ በጣም አዝናለሁኝ እኔ አያድርጓል የእግዚአብሔር ሰዎች ናቸው ያድርጉ ግን እግዚአብሔር ሲያደርገን ዝቅ ብሎ ሰርቫንት ሊደርሺፕ የሚባለውን ነገር የለም ክርስቶስ ጸጋን ሲሰጥ እኔ ባሪያ የመሰለው የሰውን እግር ሲያጥብ ነው ያየሁት እኩል ዛሬ በዚህ በኩል ገንዘብ የሚሰጠንን ሰዎች ነን ብዙ ጊዜ ነቢያት አገልግሎት ምናገለግለው የኔ ቤት አይገለገልም አሁን ይሄን እግዚአብሔር አልወደደም ስለዚህ ሁሉን እኩል እንድናገለግል ለዚህ ደግሞ አባት ሲገስጹን አንወድም ሲመክሩን አንወድም አንደኛ ስንሆን ነው የምንወደው ስለዚህ ጥፋታችን ሲነግሩን ስድባችን የሚቀጥለው ለዚህ እንዳይሆን ጌታዊ ጥበብ ስጠኝ እየጠየቁኝ በጣም አስተማሪ የመጨረሻ እንደኔ የመጨረሻ ተናቀሰው እንደኔ የመጨረሻ ተመታሰው እንደኔ እንደመጨረሻ ሊገለኝ የመጣ ሙስሊሞች በተለይ ሊገሉኝ ይመጣሉ እንደኔ ሙቷል ብለው ወሩረው አሁን ቄስ ዋኞ ቪዲዮ እንትን በቦክስ በቃ መተው ሲጨርሱ ሙቷል ብሎ ነው ተተውኝ ደብድበው ሙቷል ብሎ ጥለውኝ ሄዱ እንደዚህ ፖሊስ እንኳን ያየ ጥሎኝ ሄዳል እና
ተነስቼ ኢየሱስ ጌታ ነው ብዬ ሰብካለሁ እኔ። ምክንያቱም የተጠራሁበት ጥሪ መዳን የሚባለው ነገር ከታምራቶች ሁሉ በላይ ታምራት ስለሆነ ይሄንን ቪዲዮ ይሄን ሚዲያ የሚያይ በኢትዮጵያም ውስጥ ከኢትዮጵያም ውጭ አለ ሁሉ ክርስቶስ መኖሪያው ሰማይ የነበረው ወደ ምድር የመጣበትን የሰው ልጆች ለማዳን የመጣበትን ትልቁን ተልኳችንን እልፍ አላፋት ቅዱሳን በሰማይ እልል የሚሉበትን ያን ወንጌል ፓስተርም ይሁን ነብይም ይሁን አፖስትልም ይሁን ከቸርች የሚዞረውን ህዝብ ሳይሆን ማገልገል ያለብን እስቲ ወደ ሰሜን ይምጡና መናፍስት አለበት ሀገር ይምጡና ያገልግሉን። እንደዛ አይነት ትውልድ ወደ ሲኦል እየሄደ ያለን ትውልድ የምንናጠቅበትን የምንታደግበትን አገልግሎት እንድናገለግልና ሰው ወደ መንግስቱ እንዲመጣ የክርስቶስ ዳግም ምጽአት ኢየሱስ የሚመጣው ማራናታ የምንልበትን ሽልማት በሰማይ የምንገኝበት ከጳውሎስ ጋር አብረን የምንቀመጥበትን የጽድቅ አክሊል የህይወት አክሊል የክብር አክሊል የማይጠፋ አክሊል ያንን የምንሸለምበትን ሽልማት ተሸልመ ማለፍ አለበት። ስማችን ሌላ ሆኗል፣ ስራችን ሌላ ሆኗል። ስለዚህ ስማችንን እንተውና ልጁኛ ጋር ተቀምጦ ያን ስራ እንስራ፣ ያንን እናገልግል እያልኩ ነውና አገልጋዮች ወደ ማስተዋል እንዲመለሱ አገልጋዮች የትኛው የተጠሩ አገልጋዮች ወደ ማስተዋል ተመልሰው ወደ ሲኦል እየሄደ ያለን ትውልድ እንድናጠቁ እግር መንገድንም እናገራለሁ። ይሄ ነው በቃ ዓላማ ምንድነው ስትል ዮሐንስ 3:16 ነው። ሁልጊዜ በእሱ የሚያምን የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር ዓለምን እንዲወዷልና ሰማይ መኖሪያው ሰማይ የነበረው እግዚአብሔር ወደ ምድር የመጣበት አንተ በጣም ከእግዚአብሔር አብ ጋር እኩል እሱ ዘላለምን ፈጥሮ ዘላለም የሚኖር ከዘላለም በኋላ ደግሞ ከዘላለም በኋላ ያለው በዛኛው ዓለም ቅድመ ዝግጅት በስላሴ ማህበር የነበረው ቅድመ ዝግጅት ዘላለም የነበረውን ፍጥረትን ካለመኖር ወደ መኖር ያመጣው እግዚአብሔር የሚታየው ዓለም የማይታየው ዓለም የፈጠረው እግዚአብሔር እኔ ልብ ውስጥ መጥቶ ሰው መሆኔ መዳኔ ይሄ በጣም ያስደንቀኛል። እና ዘላለም ፈጥሮ ዘላለም ይኖራል። ከዘላለም በኋላ ደግሞ በእኔ ልብ ውስጥ ነው ያለው። እኔ ሌላ የሚመጣ ኢየሱስ የለም፣ ልቤ ውስጥ ነው ያለው። ይሄንን እንግለጠው ነው የምለው፣ ልጁን እንግለጠው እና ሰዎች ጌታ ሰው ሆኖ የመጣበትን ያን የመዳን መንገድ እንፈጽም እያልኩ ነው ያለው። በአካል ይመጣል ነው ጌታ ደግሞ ምናልባት የሚሰሙ ሰዎች ሚስአንደርስታንድ እንዳያረጉ ጌታችን በአካል ይመጣል፣ ይነግሳል። እሱ ጋር ደግሞ አብረን እንነግሳለን። እውነት ነው። እስቲ እንግዲህ ከዛ በኋላ የቤተክርስቲያን ሁሉ አንተ ነህ ተከልከው ወይስ አሁን ያለህበት ቤተክርስቲያን ቦታ ሁሉ ተሰጥቷቸዋል? ስለሱ ደግሞ ትንሽ ንገረን እስቲ። እግዚአብሔር የተመሰገነ ይሁን። አንድ ባላደራ የሚያስበው መጀመሪያ ላይ ለትውልድ መቀመጫ ነው። ባላደራ ነው። ባላደራ ለባላደራ እኔ የቤተክርስቲያን ባላደራ ነኝ። ባላደራ ሁሉ ጊዜ ባላደራን ነው የሚያስበው። ሰው ወላድ ፓስተር ማለት እኔ ነኝ። ሰው እድል እሰጣለሁ እና እግዚአብሔር ይሄን ቤተክርስቲያን ቀደም እንደተናገሩት ኤርምያስ 1:4 ላይ ያለውን ቃል አስቀድሞ የዛሬ 15 ዓመተ ምህረት አካባቢ ታሪኩ ቴድሮስ የሚባለው ቀጠና 2 ሙሉ ወንጌል ቤተክርስቲያን ያን ጊዜ ያገለግል የነበረው 9 ነገር ተነግሮ 8ቱ በህይወት የተፈጽሟል። አሁን አንዱ ያለውበት ነው። እኔ አሁን በዚህ ሚዲያ ላይ መናገር ባልፈልግም ግን ምድር ሁሉ በክርስቶስ እንትን እንደምትል ሪቫይቫል ሰሜን ላይ እንትን እንደሚል ጠንቅቄ አውቃለሁ። ለዛ ዝግጅት ነውና ቦታ ላይ ደስ ማግኘት በጣም ይከብዳል። እጅግ ከባድ ነው። በኪራይ ቤት ነው ያለነው። እኔ መፈንቀለ አህዛብ ነው ማደርገው እንጂ መፈንቀለ ቅዱሳን አላድም። ምን ማለት ነው? ብዙዎች ከቸርች እያፈናቀሉ ነው ቸርች ፕላንት የሚያደርጉት። እግር መንገድ በዚህ የምናገረው ነገር ቢኖር ማለት ነው እና እኔ ጋር ይሄን ያህል ብር ከፍላለሁ እና እኔ ጋር ይሄን ያህል አገልግሎት እያለ እና ለሜምበር ነው የሚበዙት። እኔ ለሜምበር አይደለም። ቤተክርስቲያን እኔ ሞላት አማኝ እንጂ ደቀ መዝሙር አይደለም። እኔ ደቀ መዝሙር ነው። በ12ቱ ነው ክርስቶስ ምድሪትን ያሰሰው። እዛ ጋር እነሱ በሄዱበት መንገድ አልሄድም። ከዚህ ከሆነ ከዋናው አጥቢያ ላይ ለምን ወጣለሁ? ይሄን አላደረኩም እና ስመለከት በጨለማ ሲወል ይሄድ ያለን ትውልድ እኔ አምቡላንስ ነኝ። 24 ሰዓት ሙሉ እና ካሉኝ ይሄዳለሁ። አይ ጌታን ላስፈቅድ አይደለም። አጋንንት ሊሞት ያለ እሄዳለሁ። የሚሰራው እግዚአብሔር ስለሆነ ታዝዤ መሄድ ብቻ ነው። እኔ መሳሪያው ነኝ። ማውጣት የሱ ድርሻ ነው። መጸለይ የኔ ድርሻ ነው። መፈወስ የሱ ነው። አልታገልም። በቃ የኔ ዓላማ ይሄ ነው እና ይህን ሳስብ ሰው የበዛ መጣ ብዙዎች እንትን ሲሉ ቦታ ያስፈልጋል። እኛ ጋር አሁን ከ20,000 ብር በታች የለም። ጴንጤ ሲባል እዛ ላይ ነው የሚቆሉት በእርዳታ የሚመጣ ዘንድ ስለሚመስላቸው። ሰሜን በጣም በብዙ መንገድ የተጎዳን ሰዎች ነን እና አሁን የመጣው
ከንቲባ የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ እግዚአብሔር ዘመኑን አብዝቶ ይባርክ። በጣም የሚገርም ሰው ነው። የከተማይቱ ኮሪደር ልማት መዓት ነገር ሰርቷል። ስለሱ የጸሎታችን መልስ ነው። በእውነት አንዳንድ ጊዜ ለገዢዎችም ስለሚል መጸለይ የኛ ድርሻ ነው። እግዚአብሔር ጥሩ አመራር ካለ ጥሩ ህዝብ ይከተላል እና ከተማይቱ ደሴ መተሰጣያት ውጣ ውጣ አይልም። ደሴ እንደው አዲስ አበባን ታስንቃለች እንደው እግር መንገድን ማለት ነው። እና ቦታ ጠየቅን። 3 ዓመት ከ3 ወር ነው የተመላለስ ነው። መዘጋጃ ቤት አንድ ጊዜ ኮማንድ ኮስት አስሮኛል። 92 ጊዜ ነው ችሎት ላይ የቀረብ ነው። 92ኛው ችሎት ላይ ነው እንትን ያለ ምን ፍርድ ቤት ምን አረክ ተብለ አይደል? የከንቲባ ችሎት አለ። ለሊ 9 ሰዓትና 9 ሰዓት ሲሄድ ነው ኮማንድ ኮስት ነበርና በሰላም ጸጥታ ምክንያት ታሰርኩ። እስከሚነጋ ጠብቅ ተብዬ ሲሄድ 30-20 ሰው ቀድሞኝ ያገኛለሁ። 3 ዓመት ከ3 ወር ተመላልሼ ቦታ ተሰጠን። ቦታ ሲሰጠን ክልልም ይጃለሁ። ከዛ አገራዊ የሆነ ነገር ነው። 3 ዓመት ከ3 ወር ከተመላለስን በኋላ አሁን የደሴ ከተማ አስተዳደር መሰረተ ልማት እንደዚሁ አካባቢው ያለ ሰው በሙሉ አመነ። በዚህ ውስጥ ቄስ ዋኘው፣ አሁን ፓስተር ቴዎድሮስ፣ ዶክተር ጌታቸው የካውንስል አመራሮች እንደዚሁ የደሴ ከተማ አስተዳደር የሃይማኖት ተቋም ጉባኤ ዋና ጸሐፊ ቄስ መስፍን ጌታሁን የሚባል በጣም የምንወደው አሁንም ከጎናችን ያለ በጣም አመራሮች ያው እኔ የወንጌል ልብ ስላለኝ ስለሚያውቁ ጻፉልኝ ደብዳቤ፣ ድጋፍ ደብዳቤ ጻፉልኝ። ከገባን በኋላ ያ ቦታ በጣም እዚህ መግለጽ አልችልም። ያው በእንትን የተያያዘ ነገር ስለነበረ በጣም ከባድ ተቃውሞ ነበር። በዚህ ውስጥ በጣም በሚገርም ሁኔታ ብዙ ነገሮች እየጸለይ ገባን። ቦታው ተወሰነልን፣ ተሰጠን። ከተሰጠን በኋላ አይሰሩትም፣ ገንዘብ የላቸውም አሉ። አሁን የኛ እስልምና ተከታይ ቢሆን ሌላኛው መስጊድ ይሄንኛው እንዳለ በሙሉ ሸፍኖ ሰርቶ ይጨርሰዋል። እኛ ጋር ግን በራሳችን ነው የምንመቀኛኘው። ይሄኔ ይዟል አይደለም፣ ይሄ ግለሰብ ቸርች አይደለም። እኔ ወደ ጌታ ብሄድ ትውልድ የሚያስቀጥለው ነው። መጥቶ ደግሞ ቤተክርስቲያን ትውልድ የሚረከበው ነው። እኔ ማቆም ነው። አባቶች የሚያስተማሩ ይሄንን ነው። ዱላ ቀበበለ እንጂ የራስ ቤት የለም። ከዛ በኋላ ጌታ ይሰራዋል አልን እንዳለው ያው ህም ብዬ በእምነት እናገራለሁ። እቤት ሲሄድ ግን እንደ ጎልያድ ይጮህብኛል እና ማግኘት ከባድ ነው። ተጽዕኖ ቦታው ሴንተር ቦታ ነው። ያንን ለማግኘት ስለሚከብድ እርግጥ በጣም ይሄ ምድሪቱ ላይ ያሉ ደጋግ የእግዚአብሔር ሰዎች እርዳታ ወይም ቤተክርስቲያን ለመስራት ሲፈለግ አገልጋዩ ታማኝ ሆኖ ስላልተገኘ ምድራችን ላይ እኔንም ጭምር ማለት ስላለብኝ የራሱን አካውንት የራሱን ቤት የራሱን ነገር ስለሚሰራ መርዳት አቃታቸው። እኛ በእውነተኞቹ በውሸተኞቹ ተሸፈንን። ከዛ በኋላ ምንም አላደረግንም፣ አለቀስኩኝ። ቄስ ዋኘው አጠቃላይ የካውንስል አመራሩ ፎቶግራፉን በልክልህ ነበር ላንተም እንደዚህ እና እንትን አልኩኝ። እሱ ሲኔዶሱ 100,000 ብር ሰጠን። ቄስ ዋኘው ሌሎች እርዳታዎችን እንትን ብሎ አፈላልጎ 650,000 ብር አጠቃላይ 750,000 ብር ተሰጠ። ቤቱ የሚሰራው እንትን ነው። እኛ አሁን ከቤት ኪራይ ወጥተን ነገ ሌላ ጄኔሬሽን እንዲሰራው ስልክ መውጣት አለብን። ስንወጣ በጣም የመጨረሻ ነገር 500,000 35 ብር ይሄ የሚገነባውና ኮንትራት ወሰደ። ከዛሽ በቀረችን ብር ቪዲዮ ላይ አለ ያንን መስራት ጀመርን። ከዛ በኋላ ብር የሚባለውን ነገር ስናስብ ከየት እናምጣው? ሰሜን አንደኛ በኮሮና የተጠቃ ነው፣ ቀጥሎ በወያኔ አሁን ደግሞ ባለ እርስ በርስ ጦርነት። በዚህ የተነሳ ህዝቡን አንጣ ማለት ደግሞ ይከብዳል። ገንዘብ ለመለመን ደግሞ እኔ አልችልም እና በሀገርም ውስጥ ያሉ በውጭ ሀገርም ያሉ ሰዎች ይስሩልን ብለን ጥያቄ አቀረብን። እስካሁን ምንም የሚያስገባልን ሰው የለም። ያው ቄስ ዋኘው ብቻ ነው እንትን ያለ እና ህዝቡ ደሴ ላይ ያለው እያዋጡ ሰጡን እና ቦታው አሁን ተጀምሮ አልቆ ለጄኔሬሽን በረከት እንዲሆን አሁን እስከ 4 ሚሊዮን ብር ድረስ ከተገኘ ያልቃል። 4 ሚሊዮን ቢጠፋ ደግሞ 3 ሚሊዮን ከተገኘ ያልቃል ተብለን ያው መሐንዲሱ ሲነግረን በዚህ ደረጃ ላይ ነው ያለው ነው።
ውስጡ በጣም እንትን አለ። አሁን 50% አልቋል፣ 50% ይቀራል። እግዚአብሔር ይመስገን። እግዚአብሔር ዋናው ራእይን ከሰጠ መፈጸም አይከብደውም። እግዚአብሔር ደግሞ ሰዎችን ያስነሳል። ምክንያቱም እግዚአብሔር ስራውን የሚሰራው በሰዎች በኩል ስለሆነ ማለት መላእክት መጥተው አይሰሩትም። ምክንያቱም እግዚአብሔር ከሰው ጋር ነው ስራ የሚሰራው። ለማንኛውም እንግዲህ በዚህ ደቂቃ በመጨረሻ መናገር የምትፈልገው ነገር ካለ እናገርና እንጨርስ። እኔ የምለው በመጀመሪያ ይህ ሚዲያ የተደበቁ ሰራዊቶች በመጨረሻው ዘመን በድንቅና በምልክት በኢዮኤል ምዕራፍ 2 ቁጥር 28 እና በሐዋርያት ምዕራፍ 2 ከ11 ጀምሮ ጴጥሮስ የተናገረ የኢዮኤል መጽሐፍ አንስቶ በመጨረሻው ዘመን በስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ ብሎ ወንዶች ገልጿል፣ ሽማግሌዎችን ገልጿል፣ ጎበዛዝትን ገልጿል፣ ሴት ልጆችንም ገልጿል። አሁን የመጨረሻው ደወል ሊደወል 11ኛው ሰዓት ላይ ነን ያለነው። ጌታ ሊመጣ ነው፣ በደጅ ነው። የዓለም ፍጻሜ ሁሉ በደጅ ነው። የክርስቶስ ዳግም ምጽአት በደጅ ነው። አሁን ንጥቀት ሊመጣ ነው። ምናልባት በእኛ ዘመን ሊሆን ይችላል ብዬ አስባለሁ። ጌታም የዘገየው ሰው እንዲድን ስለሆነ ረሃቤም ጥማቴም የመጨረሻ ኦል ኦቨር ዘ ወርልድ በዓለም ዙሪያ ያለ አገልጋይ በክርስቶስ የተጠራ አገልጋይ የራሱን ክብር ትቶ የራሱን ዝና ትቶ የራሱን ነገር ትቶ ወደ ሲኦል እየሄደ ያለን ትውልድ ወደ እግዚአብሔር መንግስት የሚመጣበትን መንገድ የሚመጡበትን ወንጌልን ስራቸው እንዲያደርጉና ወርደው ታች እንዲያገለግሉ ህዝብን እንዲጎበኙና የክርስቶስን ዳግም ምጽአት በቤተ ክርስቲያን እንዲሰበክ። አሁን አይሰበክም። ይሆንልሃል፣ ይሳካልሃል፣ ትጠረምሳለህ፣ ትወጣለህ ነው። ጥሩ ነው መጠርመስ፣ ጥሩ ነው መሰበር። ይሄንን ሰው ሆኖ ጌታ ኢየሱስ ሰው ሆኖ ወደ ሰው ውስጥ የመጣበትን እሱን እንድንገልጥ ይሄንን እላለሁ። ሌላው ይሄ ሚዲያ ነው። ይሄ ሚዲያ የተደበቁ ሰራዊቶችን እየገለጠ በአደባባይ ላይ የሚያቀርብ ስለሆነ ይሄ ሚዲያ ደግሞ በዓለም ዙሪያ ያለ ህዝብ በሙሉ ገንዘብም ስለሚያስፈልገው አሁን በቴሌቪዥን ለማስተላለፍ ዝም ብሎ ቀላል ነገር አይደለም። ምክንያቱም የተደበቁ እውነተኛ ህያው ምስክርነት ያላቸውን ሰዎች ስለሚያቀርብ ከዚህ ሚዲያ ጎን እንዲቆሙ የእናንተ መቆም የኛ መቆም ስለሆነ ሚዲያ በገንዘብ ነው የሚሰራው። አንዳንድ ጊዜ ማመናፈስ ብቻም ሳይሆን በገንዘብ ነው የሚሰራው። ብዙ ዋጋ እየተከፈለበት ስላለ እግዚአብሔር አምላክ ይሄ ደምቆ ሰፍቶ የክርስቶስ ዳግም ምጽአት በምድር እድሜያችን እስካለ ድረስ ተሰርቶ በምድር እስካለ ድረስ ይሄው ምስክርነት እንዲቀጥልና ከጎናችሁ እንዲቆሙ እንዲጸልዩላችሁ ይሄን እናገራለሁ። እኔም በግሌ እንደ እግዚአብሔር በቤተክርስቲያናችን እንጸልያለን። የመጨረሻው በሚያልፍ ጊዜና ዘመን ውስጥ የማያልፈውን የእግዚአብሔርን ክብር ለትውልድ ተናግረን እንድናልፍ ነው የምፈልገው። በቃ ይሄ ወንድማችን ፓስተር አደም መሐመድ ከደሴ ድረስ መጥተህ ያው ምስክር ስለሆንክ በጣም በእኔና በሲኤምኤን ቴሌቪዥን ስም እንደዚሁም በኢቫንጀሊካል ስም አመሰግናለሁ። እግዚአብሔር ይባርክ። አሜን። ተመልካቾቻችን ይህን ፕሮግራም በአየር ላይ በኢቫንጀሊካል ቴሌቪዥን ተከታተላችሁ የምትገኙ እንደዚሁም በዩቲዩብ አድራሻችን ሲኤምኤን ቲቪ ኢትዮጵያ ክርስቲያን ሚዲያ ኔትወርክ ብላችሁ ገብታችሁ መከታተል ትችላላችሁ። በተረፈ የሚቀጥለው ደግሞ በአዲስ እንግዳ ወደ እናንተ መመጣ ይሆናል። ሰዎች ይስሙት፣ ይዳኑ፣ ወደ ክርስቶስ መንግስት ይጨመሩ። ይሄኛው ሚዲያ ብቻ አይደለም፣ በርካታ ሚዲያዎች ዛሬ ተነስተዋል። ብዙ ምስክርነቶች ወደ እናንተ እየደረሱ ነው ያሉት። ምስክርነቶችን ከየትኛው ሚዲያ ስታገኙ ለሰዎች አድርሱ። የክርስቶስ መንግስት ይሰራ። ሁላችን የምንሰራው ለክርስቶስ መንግስት ነው። ማንኛውም ሳምንት እስከምንገናኝ የምሰናበታችሁ ተስፋዬ ካሳሁን ነኝ። እስከ ሳምንት ድረስ እግዚአብሔር ከሁላችን